ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የኔ ተመልካቾቼ፣ ሰላም ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ የኔ ውድ ፋሚሊዎች ማለት ነው። ለማታውቁ ሰው ብርቱካን ፋይቭ ቱብ ነኝ። ትንሽ ጨለም ሊልባችሁ ይችላል፣ ይቅርታ ማለት ነው። ለልጁ መብራት እንዳይበራበት ብዬ ነው። ይሄ ሲካየው ይሄ ከተኝተዋል ማለት ነው፣ ተኝቷል እና እንዳይበራበት ብዬ ነው። እና ለዛ ነው እሺ መብራት ያላበራሁት። እና ዛሬ ቤት የለሁም፣ ወደ ሌላ ሄጃለሁ። ያው ቤቱም አልተቀየረባችሁም፣ ቤቱ ራሱ እንደተቀየረ የኬርሽ እንዳትሪ ብቻ። እና ትንሽ ወጣ ብያለሁ። ሁላችሁም ሙስሊሞችም ክርስቲያኖችም ዱቅ አርጉልኝ ማለት ነው፣ ጸሎት አርጉልኝ ሁላችሁም ማለት ነው። እና የሆነ ነገር ስለገጠመኝ ትንሽ ወጣ ብያለሁ ማለት ነው። እና ያው ተመስገን ነው የሚባለው። ለቸገራችሁ ችግር ለገጠማችሁ ነገር ሁሉ ተመስገን ብላችሁ ጊዜያችሁን ማሳለፍ ነው። ሌላ ምንም የሚባል ነገር የለም። ያው እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አይኔ ራሱ እንዴት እንደቀላያችሁት እና ብዙ ነገሮች አሉ። በነገራችሁ ላይ የት እንዳለሁ ደግሞ ጥንባ ይነፋል። የት እንዳለሁ መገመት አትችሉማ፣ አትችሉም። ደግሞ አባረረሽ እንዴ እንዳትሉኝ፣ አባረረሽ እንዴ ከቤትሽ ባልሽ እንዳትሉኝ። አይመስልም፣ የተባረርኩ አይመስልም ቤተሰብ። እና ያው እንግዲህ ያለሁበት ቤት በዚህ መልኩ ነው ያሳየችው። ሰማዕቷ ቅድስት አርሴማ አለች እዚህ ጋር ከጀርባዬስ። ይሄ ከጀርባዬ ደግሞ ያለው የዚህ የቤቱ ባለቤት ነው፣ የቤቱ ባለቤት ነው ውዶቼ። እና ያው እንግዲህ ማለት ይሄን ነው የወጣሁበትን ጊዜ ባልናገርም ከለሚ ራቅ ብዬ ነው ያለሁት። እንግዲህ ዛሬ ነው የመጣሁት ጠዋት። ሆኖም ነገ ጠዋት ልመለስ እችላለሁ። ያው እኔ ግን በውስጥ መጠየቅ አይቻልም። በውስጥ የምትጠይቁኝ ካላችሁ አልመልስላችሁም ማለት ነው። ሁላችሁም እዚህ ጋር እንድታቆልኝ ነው እና የምፈልገው ያው ሁላችሁም ሙስሊሞች ዱቅ አርጉልኝ። ከምሬ ነው የምላችሁ። ጸሎት ያስፈልገኛል አሁን ላይ እና ያው ሁሉም በሱ ስለሆነ የሚገሰጸው። ምንም ችግር ቢደርስባችሁ፣ ምንም መከራ ቢደርስባችሁ በጸሎት ብቻ ስለሆነ የሚገሰጸላችሁ። በሌላ ስለማይገሰጽ ስለማውቀው ነው። ሁሉም ነገር በእግዚአብሔር ወይንም በአላህ በዱቃ ነው የሚመለሰው ማለት ነው። እና እንግዲህ ፖስት ማውርታችሁኝ ያልመለስኩላችሁ በዲካርድ ያልመለስኩ ካላችሁ ይቅርታ አድርጉልኝ ማለት ነው። ያው እኔ ትንሽ ለገጠመኝ ችግር ለያዘኝ መከራ አይምሮዬ ብዙም እየተጨናነቀ ምናምን አወዛጋቢ ህይወት ላይ ነው ያለሁት እና ለዛ ቤተሰቦች ያው ነገ እንደ እግዚአብሔር ፍቃድ ነገ ጠዋት ልመለስ እችላለሁ ማለት ነው ወደ ቤቴ። እና ለሁሉም ነገር አመሰግናለሁ ማለት ነው። እና ስልኬም ልዘጋው እችላለሁ በውስጥ የምትደውሉኝ ካላችሁ ማለት ስልክ ራሱ አውሪ አይለኝም። የሆነ ችግር ሲገጥማችሁ ሰው ራሱ ያስጠላችኋል። እውነቴን ነው ማርያምን፣ ሰው ራሱ ያስጠላችኋል። ያው ኮንታክታችሁ ተፈጣሪ ጋር ብቻ ነው። ጥያቄ ለፈጣሪ ነው የምጠይቀውና ፈጣሪ ነው የምጠይቀው። ያው ምንም ማድረግ አልችልም። እንግዲህ እግዚአብሔር ይመስገን ነው። ሰው ወልዶ እንዳራስ ተከብሮ ቁጭ አለ ሲንቀዋለናል። እስኪ እናንተ አስቡ። እና ይሄ ያለሁበት የባሌ ወንድም ቤቱ ነው ማለት ነው። የወንድ ላጤ ቤት ነው እንግዲህ ያው ታላቁ እንደው የታላቁ ታላቅ
የታላቁ ታላቅ አላገባም። ቤተሰቦች የኔ ባል ትልቅ ሊመስላችሁ ይችላል። የኔ ባል ትልቅ የሚመስለው ከኔ በእድሜ ብዙም አንለያይም፣ ግን የኔ ባል በጣም ስራ ጉዳት አለበት ጋይስ። በጣም ከሚገባ በላይ ስራ ጉዳት አለበት እና ለዛ ይናደዳል። በሳጭር ነገሮች ብዙ ኮንታክት ማድረግ ማሰብ ሁሉም ማስተዳደር ትንሽ ይከብዳል። አሁን የታላቁ ታላቅ ነው። አንድ ሽበት እንኳን አላወጣም። የኔ ባል ግን ሽበቱ ግጥም ብሎ ማለት ነው እንዳለ። እሱ ግን አንድ ሽበት አላወጣም እንዳለ። ይኸው ሽበቱ የኔ ባል እንደ ግጥም ብሏልና እሱ ቤት ነው ያለው። የወንደላጤ ቤት ነው እላችኋለሁ። ቤቱን ላሳያችሁ፣ ላስጎብኛችሁ። ይኸው በጣም ጸሎተኛ ነው። ጸሎት መጽሐፍ ነው እና እሱ በጣም ነው ጸሎት የሚያደርግ። ለሊት እየተነሳ በሰዓት ላይ ጸሎት ያደርጋል። ምን ይላል? ይሄው የፎቶ ደግሞ የተመረቀበት ይኸውላችሁ፣ ይሄንን ፎቶ ማለት ነው የባለቤት ወንድም። ይሄው ከጀርባ ውጭ ለማለት መብራት ስላላበራው ለልጁ ብዬ ለዛ ትንሽ ነው እንጂ ይሄ በቃ ብድልሱ ምናምን አለ። ይሄን ብድልስ ለኛም ተገዝቶልናል። 12 ኪሎ ብድልስ ነው ይሄ ብድልስ ማለት ነው። 12 ኪሎ ለኛም እንደዚሁ ተመሳሳይ ነው የተገዛልን ማለት ነው። ያላችሁ ቤቱን ቆላ አስጎብኛችሁ ባባም ያች ነው ይሁን እና እንደዛ እላችኋለሁ ቤተሰቦቼ። ያው እንግዲህ እኔ የመጣሁት ዛሬ ያው ጸሎት እንድታደርጉልኝ ብዬ ነው። ክርስቲያኖችም ዛሬ ፍስለታ ነች፣ ትሰግዱ ጸሎት አድርጉልኝ። ለያዘኝ ጭንቅ ለያዘኝ መከራ የሆነ የሆነ እንትን ላለኝ ፈጣሪ እንዲረዳኝ እንዲያስተካክልልኝ ነው እንጂ ፈጣሪ እኔ በጥሩ መኖር አለብኝ ብዬ አይደለም የምጠይቀው። ገባችሁ? ምንም ችግር አይደርስብኝ ብዬ አይደለም የምጠይቀው። ግን የደረሰብኝን ነገር እሱ እንዲረዳኝ የመጨረሻ ህይወቴን እሱ እንዲያሳምርልኝ እንዲረዳኝ ብዬ ነው የምጠይቀው እንጂ ለምን ተነካሁ አይደለም እኮ ጋይስ። ያው ብዙ ነገር ሆኜ ብቻዬን የመጣሁት ብዙ መንገድ ነው የሄድኩት። ያው ቀበልሻለሁ ስላለኝ ወንድሙ ከዛም ሰው አልያዝኩም። መኪና ውስጥ ብታው ማቀፉ ምናምን። ኧረ ሰዎች ደግሞ መንገድ ላይ መኪና ይጠቀጥቃል ሰው በጣም ከባድ ነበርና ያው እግዚአብሔር ይመስገን ስለ ሁሉም ነገር። መጨረሻችን እግዚአብሔር አምላክ ያሳምርልሽ በሉኝ። ኪዳነ ምሕረት እመቤቴ ያው የአሁን የጸሎት ሰዓት ነው እንግዲህ አምላክ ወላዲተ አምላክ እኔ ኃጢአተኛ ከንቱ ሰው ሆንም እሷ ትርዳኝ እላችኋለሁ። እናንተም ትርዳሽ በሉኝ ማለት ነው። ሁላችሁም ይህን ቪዲዮ የምታደርጉ በምታምኑት አምላክ ጸሎት አድርጉልኝ እላችኋለሁ ቤተሰቦቼ። ማለት እኔ ነገ ተደስቼ ማየት የምትፈልጉ ጸሎት አድርጉልኝ። በቃ ሁላችሁም እምነት ተከታይ ማለት ነው ቤተሰብ እና ሁላችሁንም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ።